ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ከወገኖቿ ተጥፋ የሚለው ኪዳን ያፈርሳለች የሚለው ሴቶቹ ስለማይገረዙ ከወገኖቻቸው ተለይቶ በጠፉ ነበር። ግን አይደለም። ብዙ ጊዜ ዘሩ ምኑም በወንድ ስለሚቆጠር ከዛ አንጻር ልንመለከተው ይገባል። ስለዛ ወደዚህ መለስ ብዬ ስነግር ምን እያልኩ ነው? ባጭሩ ምን እያልኩ ነው? ግዝረቱ ለጥምቀቱ ምሳሌ ከሆነ አንድ ቻርጅ ላይ ግዝረቱ ለጥምቀቱ ምሳሌ ከሆነ በአይሁዳውያን ዘንድ ሕፃናት ይገረዛሉ። ስለዛ አሁንም በሕፃናት መጠመቅ አለባቸው። ምክንያቱም ኦልሬዲ ምሳሌው ነው ብለኛል። ኦኬ ምናልባት ድንገት ገብቼ ስለሆነ ብዙ ሰዓትን እንዳልይዝ አፍተር ኦል በስጋ የሆነ መገረዝ እሱን አይደለም። በመንፈስ የሆነ የልብ መገረዝ ከሆነ ግን ስለ አዲስ ኪዳኑ እዛ ጋር የምንመለከተውና የምናየው መሰረታዊ ነገር ስለሆነ ተስፌር ወርበሌ ምናልባት በዚህ ጉዳይ ላይ ያሳየው ነገር ካለ እንድታሳየኝ፣ ይህን ነገር ለወደፊት እንትን ብል ጥሩ ነው። ሙሉ ለሙሉ ግርዘቱ ብለን ስንል ግን ለወደፊት ሳይሆን አሁን ላሳየህ ይችላል። ኦልሬዲ ቆይ ኮምፒውተሪን አንዴ እንትን እያልኩት ስለሆነ ይክፈተና አሁን ነው አሳያለሁ። ዶክተር ተስፋዬ ሮበሌ በምን መልኩ እንዳስቀምጡት። እሺ እሱ ጋር እየሄድኩኝ አንዴ። እሺ አጋጣሚ ቻርጅ ልሰካ እየተነሳሁኝ ያለ ኮምፒውተር ይዘጋ። ስለዛ እሱን እየከፈትኩልህ የዶክተር ተስፋዬ ሮበሌ ጋር ከመሄዴ በፊት እስከዛ ያው ኮምፒውተር እስኪከፍት ማለት ነው። ቆይ ገና እየከፈተ ነው። ስለዛ እየከፈተ ነው። እሱ እስከሚከፍት ድረስ ቆላሲስ ላይ ያለውን ላሳየ። ቆላሲስ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። በእጅ ባልተደረገ መገረዝ የሚለው ስለ የትኛው ግርዛት እየወራ ነው? በእጅ ባልተደረገ መገረዝ ሲል የትኛውን ነው የሚያስታውሰው? በመንፈስ ስለሆነ መገረዝ። አይ በእጅ ባልተደረገ መገረዝ ሲል በእጅ የሚደረግ ምን አይነት ግርዛት ኖሮ ነው እያልኩ ያለሁት? በእጅ ባልተደረገ የስጋ ግርዛት ነው። ስለዛ አሁን ያለው ይህ ምንድነው? በክርስቶስ የሆነው መገረዝ ግን ልክ እንደዛ ያለ አይደለም ነው አይደል እያለ ያለው? ልክ ነህ። በክርስቶስ መገረዝ በእጅ ባልተደረገ መገረዝ ሆናችሁ ደግሞ ተገረዛችሁ። ንጽጽሩን ያመጣው ከዛ በእጅ ከሚደረገው መገረዝ ጋር ሆኖ ሳለ ግን ልክ እንደሱ ግን አይደለም ነው። የክርስቶስ መገረዝ ልዩ ነው። ታዲያ ምንድነው አሁን በምን መልኩ ነው አሁን ያለው የመጣው ከተባለ ቁጥር 12 ላይ በጥምቀትም ይላል። በጥምቀትም ከእርሱ ጋር ተቀብራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ አሁን የሚሰጠን ግዝረት በጥምቀት በኩል የሚገኘው የክርስቶስ የሆኑ መገረዝ ነው። ስለዚህ አሁን ጥንት ላይ ያለው ይሄ በቃ የሆነ ፓርትን የማስወገድ ነው። እዛው ጋር ቀጠል አድርጎ ምን ይላል? እንደውም እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ነው የሚለው። አሕዛብን ነው እንደዛ የሚለው። አስቀድመው እነዚህ ያልተገረዙ ቆላፋን እየተባሉ ኃጢአተኞች እየተባሉ ይነገርላቸው ነበር እና ስጋችሁን ባለመገረዝ ርቃችሁ ነበራችሁ ነው፣ የራቁ ነበሩ። በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁ ሁሉ ይቅር አላችሁ ይላል። የተገረዛችሁ አልነበራችሁም። አሁን ግን ግርዘትን አገኛችሁ። አሁን የሐዲስ ኪዳኑ ግርዘት ጥምቀት ስለሆነ ማለት ነው። ተግባባን? ያኬ ምናልባት አሁን አንተም ሄደህ ኤፌሶን ምዕራፍ 2 ላይ ነው የምትመጣልኝ። ምንድነው ኤፌሶን ምዕራፍ 2 ላይ ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ የሚለውን እናንተ ርቃችሁ ለነበራችሁ አሁን በክርስቶስ ኢየሱስ ሆናችሁ ቀርባችኋል የሚያስቀምጠው መሰረታዊ የሆነ ነገር አለ እዛ ቦታ ላይ። በዛን ቦታ ላይ አሁን የወተር ባፕቲዝምን ኢንዲኬት የማድረጉ ነገር ሳይሆን ሰዎች በክርስቶስ ኢየሱስ ማመናቸውን ኤፌሶን 2 መች ጠቀስኩኝ እኔ? አንተ እኮ ነው የጠቀስከው ዶክተር። ኮንሰፕቱን ከዛ አንጻር ነው የምታስቀምጠው። አስቴድ አሁንም እዛ ቦታ ላይ ጥምቀት የሚለውን ቃል ምዕራፍ 3 ከኤፌሶን ምዕራፍ 2 ጋር ይገናኛል። ኩሳ ይገናኛል። ግን አንድ ቦታ ላይ አሁን ለምሳሌ ጥምቀት ብሎ የሆነ ክፍል ላይ አላስቀመጠም ማለት በቃ ጥምቀት ጉዳዩ ባይሆን ነው ብለን እንድንደምደም አድርገን ነው። ለዚህ አንድ ትልቅ ማስረጃ ልስጥህ። ለምሳሌ በሮሜ መልእክት ምዕራፍ 6 ቁጥር 3 ላይ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ
ከሞቱ ጋር አንድ ትሆኑ ዘንድ ተጠመቃችሁ አታውቁም? ምን ይላል? ከጌታ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። ያመናችሁ አይልም እዛ ክፍል ላይ። ስለዚህ አሁን ከጌታ ጋር አንድ ላይ ሄድልኝ አክዬ በጣም ይቅርታ፣ አንዴ ቆይ፣ ይቅርታ። እሺ እሄድልሃለሁ። አንዴ ከጌታ ጋር አንድ ትሆኑ ዘንድ የተጠመቃችሁ ብሎ ስለሚናገር ያመናችሁ አላለም። ከጌታ ጋር አንድ ትሆኑ ዘንድ ያመናችሁ ሳይሆን የሚለው እዛ ክፍል ላይ ከጌታ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው የሚለው። ስለዚህ አሁን ያመናችሁ የሚል ቃል ስለሌለ በአንተ አካሄድ ልሂድ ብል አይ በቃ እምነት ከክርስቶስ ጋር አንድ ለመሆን አይደለም ዋናው ጥምቀት ነው ብዬ እንደምናገር ማለት ግን እንደዛ እንድል አያደርገኝም። በቃ እዚህ ጋር ጥምቀት ብሏል፣ አሜን፣ ጥምቀትን እቀበላለሁ። ስለ እምነት የተነገሩ ሌሎች ክፍሎች ደግሞ አሉ። አዎ ስለዚህ ሁለቱንም እቀበላለሁ። አንተ ግን እያደረግክ ያለው ኤፌሶን ምዕራፍ 2 ላይ ስናነብ ጥምቀት የምትል ቃል ስለሌለች የቆላሲያሷን ወደዛ አድርገን የኤፌሶንን እንያዘ። ይሄ የቡፌ እምነት ይባላል። እንደ ቡፌ አይደለም። እንደዛ አይደለም አክዬ። እሺ ወንድም፣ አንደኛ ቆሮንቶስ 12:13 ላይ እስቲ ይሄንን ቃል ሂድና በዚህ አሁን በምትለው ኮንቴክስት ግባና አይልኝ እስቲ። ምን ክፈትልኝ አልከኝ? ይቅርታ አድርግልኝ። አንደኛ ቆሮንቶስ 12:13 ላይ ያለውን ማለት ነው። እሺ አንብበው። እሺ ላውጣ፣ ሶሪ 12:13 ላይ እንደዚህ ብሎ ይናገራል። ምንድነው ብሎ የሚናገረው? አይሁድ ብንሆን የግሪክ ሰዎችን ብንሆን ጨዋዎችን ብንሆን ባሪያዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ ሁላችንም ያንን አንዱን መንፈስ ጠጥተናል ይላል። አሁን አንተ ሮሜ ምዕራፍ 6 ላይ ያለውን ከክርስቶስ ጋር አንድ ትሆኑ ዘንድ ብለህ ያልከውን በአንድ መንፈስ አንድ አካል ትሆኑ ዘንድ ብሎ ደግሞ ጳውሎስ በቆሮንቶስ ላይ ይህንን ነገር አስቀመጠው። ይሄኛው ዋተር ባፕቲዝም ነው ሪፈር የሚያደርገው ብለህ ታምናለህ? አንደኛ ቆሮንቶስ 12:13። እሺ አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን እሱን በመንፈስ የሚል ቃል ቢኖርም ግን በመንፈስ ተጠመቃችሁ ነው አይደል የሚለው እዛ ጋር ያ አንድ ትሆኑ ዘንድ ይላል። ኦብጀክቲቭ አንድ ትሆኑ ዘንድ ትክክል፣ አንድ ትሆኑ ዘንድ ተጠመቃችሁ ብሎ ሲናገር አንድ እንሆን ዘንድ የተጠመቅ ነው ስንጠመቅ ማለት ነው። በመንፈስ ስንጠመቅ ውሃን ወደ ጎን አድርጎ ያለ ውሃ ነው እንዴ? ኖ አይደለም፣ እሱን አይደለም። ኦኬ ሃው ማች ዩ አር ሹር ያ የወተር ባፕቲዝም እንደሆነ እዚህ ጋር እኮ በመንፈስ ነው አለ። ያ የውሃ ጥምቀት ከሆነ በአብ በወልድ በመንፈስ አይደለም። ማቴዎስ 28:19 ላይ የተሰጠ ነገር ነው የተባለው አይደለም። እሱ አይደለም። ይኸውልህ የውሃ ጥምቀት ሲባል እሺ ቀጥል ልጨርስና አንተ ትመጣለህ። አሁን የውሃ ጥምቀት ብለን ስንል በትክክል በትእዛዝ ደረጃ የተሰጠን ነገር አለ። የተሰጠው ምንድነው? እያጠመቃችሁ ተብሏል። አጥማቂዎቹ እነማን ናቸው? ያ ቱ ዘ ስፔሲፊክ ተብሏል። በምንድን ነው የምናጠምቀው? በአብ በወልድ በመንፈስ ቅዱስ ስም ተብሏል። እሱም የተጠቀሰ ነገር አለ። እዚህ ጋር ግን በአንድ መንፈስ ከክርስቶስ ጋር አንድ ትሆኑ ዘንድ ተጠምቃችኋል፣ ሁላችሁ አንዱ መንፈስ ጠጥታችኋል እያለ ሲል እዚህ ጋር ሃው ካን ዊ ሪሌት አሁን ያንን ቦታ እሺ ይቅርታ፣ አንዴ እስቲ ተቋርጦብኝ ነበር። አንዴ መለስ አድርገህ እስቲ አንዴ እንትን በሉት ጋር ስልክ እየገባብኝ። እሺ ቀጥል። ኦኬ እሺ ይቅርታ። ምንድነው የውሃ ጥምቀትን አስመልክቶ የእግዚአብሔር ቃል በትእዛዝ ደረጃ የተቀመጠውን ነገር ስንመለከት በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ አጥማቂዎች መጠመቂያ ራሱን የቻለ የሚጠመቁበት በምን እንደሆነ ራሱ የተቀመጠ መሰረታዊ የሆነ ነገር አለ። አሁን እዚህ ጋር ይሄንኛውን ወስደን ከሮሜ 6 ጋራ ማቴዎስ 28:19ን ስናገናኝ ምንም ካልከበደን ከአንደኛ ቆሮንቶስ 12:13 ጋራ ግን ስንሄድ በአንድ መንፈስ ይላል። አጥማቂው ራሱ መንፈስ ቅዱስ ነው። የሚጠመቀው ወደ ምንድን ነው ብለህ ስትል ወደ አንድ አካል ይላል። አዘይ እንደው ዘዴ ደግሞ ምን ሆነ ይላል? አንዱን መንፈስ ጠጥታችኋል ብሎ ይናገራል። በምን ያህል ድፍረት እዚህ ቦታ ላይ የውሃ ጥምቀት ነው የውሃ ጥምቀት አንድ አካል ውስጥ ይከታል ወደሚለው ነገር እንዴት እንዳስኬደን ለማየት ፈልጌ ነው። እሺ የውሃ ጥምቀት እንዴት አንድ አካል ውስጥ ይከተናል? ይሄ እኮ ግልጽ ነው። አሁን ይህንን ነገር ያነሳኸው በአጭሩ ሮሜ ምዕራፍ 6 ላይ ያለው ሮሜ ምዕራፍ 6 ላይ ያለው ያ ጥምቀት እንደው በውሃ የሆነው ጥምቀት አይደለም ለማለት ነው። ካልተሳሳትኩኝ ነው አይደል? አይደለም እንደዛ እያልኩ አይደለም። እሺ ስለዛ ሮሜ 6 ላይ ያለው ጥምቀት የውሃ ጥምቀት ነው አይደለም? መጀመሪያ ይሄን መልሱ። አንደኛ ቆሮንቶስ 12:13 ላይ ያለው ሮሜ ምዕራፍ 6 ላይ ያለውን የጠየኩት ሮሜ ምዕራፍ 6 ላይ ያለው ጥምቀት የውሃ ይሄ እኮ መጀመሪያ እኮ ያነሷት ነው ሮሜ 6 ነው። አንደኛ ቆሮንቶስን ያነሱት እርሶ ኖት። አንተ ልከራከር አልገባውም። ስለዛ ልትከራከረኝ ካልሆነ ይሄንን ጥያቄ መልስልኝ።
በቃ ልከራከር አይደለም። ይኸውልህ አሁን አንተ ሮሜ 6 የውሃ ጥምቀት ነው ወይ ብለህ ስትለኝ ትክክል። ሮሜ 6 ስለምንድን 13ን የውሃ ነው ወይ? እሱን ያነሳህበት ኢንቴንሽን ምንድን ነው ወንድሜ? ሮሜ ምዕራፍ 6 ላይ ያለው ጥምቀት የምን ጥምቀት ነው ብለን የምታምነው? ቆላሳይስ ላይ ያለውን ያንን የውሃ ጥምቀት ብለህ ኢንተርፕሬት ስላደረግከው እዚህ ቦታ ላይ የቆላሳይስ አይሰማም እንዴ ዶክተር? ሮሜ 6 ላይ ያለው የምን ጥምቀት ነው? ይቀጥሉ። የውሃ ጥምቀት። ኦኬ ሮሜ 6 ላይ ያለው የውሃ ጥምቀት ከሆነ ስለዚህ አሁን ይነበባ ወይስ ከክርስቶስ ኢየሱስ? እሺ ስለዚህ ልመልስህና ደግሞ ሌላ ጥያቄ ልጠይቅህ ነው። ቆይ ችግር የለም። የውሃ ጥምቀት እንዴት አድርጎ ነው አንድ የውሃ ጥምቀት እንዴት አድርጎ ነው አንድ የሚያደርገው ብለህ ስለጠየቀኝ እሱን ልመልስልህ። ምን ይላል ሮሜ 6 ላይ የውሃ ጥምቀት ከሆነ ሮሜ 6 ላይ ያለው የውሃ ጥምቀት ከሆነ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ እየተጠመቃችሁ ይላል። ስለዛ ከጌታ ጋር አንድ የሆነው በውሃ ጥምቀት ነው እያለ ነው። እንግዲህ የውሃ ጥምቀት እንደሆነ ስለነገርከኝ ማለት ነው። በመንፈስም እያለ ደግሞ እግዚአብሔር ቃል ሌላም ቦታ ላይ ይናገራል። ትክክል ነው። የውሃ ጥምቀት ላይ መንፈስ የለም መቻልን እንዴ? እኛ እኮ የውሃ ጥምቀት የሚለውን አገላለጽ ራሱ እኮ ብዙ ጊዜ አንጠቀመውም። የውሃ ብቻ እኮ አይደለም ጥምቀቱ፣ የመንፈስ ቅዱስ አሰራር ያለበት ነው። ስለዛ በዛ በመንፈስ ቅዱስ አሰራር ከጌታ ጋር አንድ የምንሆን ሲጀመር በጥምቀት ውስጥ ከጌታ ጋር አንድ የምንሆነው መንፈስ ቅዱስ ነው ስራውን የሚሰራው የኔን ስራ የሚሰራው። በክርስቶስ ኢየሱስ የተሰራውን የማዳን ስራ ሁሉ በእኛ ላይ የሚያደርገው መንፈስ ቅዱስ ስለሆነ ልክ አንድ አማኝ ሲጠመቅ ወደ ጥምቀት ውስጥ ሲገባ መንፈስ ቅዱስ ምን ያደርጋል? ቀጥታ ከጌታ ጋር አንድ ያደርገዋል። በዛ በጥምቀት ውስጥ ጥምቀት ኧረ አለ ነው እንትን ድምፅ ተዘግቶ ነው ላክ ድጋሚ ሲሶ ብቻ ነኝ የማይሰማኝ? ሶሪ። አይ ሁላችንም ነን። አይ ቲንክ ኔትወርክ አስቸግሮት ነው መሰለኝ። ሲሶ አለ። በቃ ሲስቀጥል አንተ አትረዳው። መጥቻለሁ። ገስ መጥቻለሁ። ይሰማል? ዘይ መታላቂ አላህ ትሰማለህ? መልካም እሺ። እንግዲህ እያወራሁ የነበረና ምን ሰዓት ላይ እንደወጣሁኝም አላወቅኩትም። ቀለል አድርጌ ሳስቀምጠው ጥምቀት ከመንፈስ የተለየ አይደለም የሚለው ላይ ነው የተቋረጥከው። መልካም እሺ፣ ቴንኪው። እሺ ብሩኬ፣ ጥምቀት ከመንፈስ ቅዱስ እኮ የተለየ አይደለም እንዳልኩት ጥምቀቱ ለእግዚአብሔር እንደ ወርክሾፕ ነው እያልኩ የነበረ ሳወራ የነበረው ወርክሾፕ ነው፣ የስራ ቦታው ነው። ጥምቀትን እግዚአብሔር እንደ ወርክሾፕ ነው ያዘጋጀው፣ የስራ ቦታ አድርጎ ማለት ነው። ይህ የስራ ቦታው እግዚአብሔር የሚሰራበት ይህ የስራ ቦታ ምን አይነት ስራን የሚሰራበት ነው ከተባለ አንድ ኃጢአተኛ የሆነ ሰውዬ ግን አምኖ ማለት ነው፣ ኃጢአተኛ ሰውዬ ወደዚህ ወደ ጥምቀቱ ውስጥ ሲመጣ መንፈስ ቅዱስ ያንን ኃጢአተኛውን ሰውዬ በማንጻት ወይም ከክርስቶስ ጋር አንድ በማድረግ ከክርስቶስ የተነሳ የክርስቶስን የማዳን ስራ ሁሉ ለዛ ሰውዬ ተግባራዊ እንዲሆን በማድረግ ለምን ታስገባላችሁ? እኔ እኮ ግራ ግብት ነው የሚለኝ አንዳንዴ። የተወራ እያለ እንትን አትበሉ፣ ቀስ እየተባለ ወይ መሀል ላይ ይሁን ልክ ሲገቡ ስለሚረብሽ እና ምንድነው በአጭሩ መንፈስ ቅዱስ በክርስቶስ የተሰራውን ሁሉ ስራ ለሰውየው ሰውየው እንዲያገኙ ያደርገዋል። ሰውየው እንዲያገኝ ያደርጋል። አሁን በጣም ቃላቶቻችንን በጣም መጠንቀቅ ያለብን አንዳንዴ አስቸጋሪ ነው። አሁን በዚህ በምዕራቡ ዘንድ የሚነገሩ የተለያዩ ቃላቶች ስላሉ ለምሳሌ ለኃጢአተኛው ሰውዬ የክርስቶስ የማዳን የክርስቶስ ጽድቅ እንዲቆጠርለት ያደርጋል ምናምን እንደዛ እያልን አይደለም። በቃ ክርስቶስ ዓለምን ለማዳን የሰራው ስራ አለ። የአማኝ ወደ ጥምቀት ውስጥ ሲገባ
መንፈስ ቅዱስ ያንን በክርስቶስ የተሰራውን ስራ ሰውየው እንዲያገኙ ያደርጋል። አለቀ። ሰውየው ጋር ያደርሰዋል። የክርስቶስን የማዳን ስራ ለሰውየው ያደርግለታል፣ ወይም ሰውየው ጋር እንዲደርስ ያደርጋል የክርስቶስን የማዳኑን ስራ። ስለዚህ አብ ልጁን ላከ። ልጁ በተለየ አካሉ ሰው ሆነ ምናምን ነገር መጨረሻ ላይ ተሰቀለ፣ ሞተ፣ ደግሞ ተነሳ፣ በአባቱ ቀኝ ተቀመጠ። መንፈስ ቅዱስ ደግሞ በክርስቶስ የተሰራውን ስራ በምስጢራት በኩል ለሰዎች ይሰጣል። ስለዛ ጥምቀት ስንል ከመንፈስ የተለየ አይደለም። በመንፈስ የሚለው በጣም ኖርማል ነው። አሁን እያልን ያለነው ግን ሮሜ 6 ላይ እንመለሳለን። ሮሜ 6 ላይ ያለው ጥምቀት የውሃ ጥምቀት ነው ብሎናል ዶክተር እና እናመሰግናለን። ኦኬ ሶ ሮሜ 6 ላይ ያለው ጥምቀት የውሃ ጥምቀት ከሆነ ስለዚህ ጥምቀት የተነገረ አንዳች ታላቅ ነገር አለ። ይህ ምን የሚል ነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ብሎ ነው የሚጀምረው። ስለዛ ሰው ከክርስቶስ ጋር አንድ የሚሆነው በውሃ ጥምቀት ነው የሚለውን በግልጽ ይናገራል ማለት ነው መጽሐፉ። ስለዛ ከጌታ ጋር አንድ የምንሆነው በዛ በጥምቀት ከሆነ ይህንኑ ንግግር ደግሞ ገላትያ ላይ የሚያስቀምጣል። አሁን አንድነቱ እንዴት በውሃ ጥምቀት በኩል እንደሚመጣ ለማሳየት ነው። ግን ከመንፈስ ግን የራቀ አይደለም እንዳትረሱ። ገላትያ ምዕራፍ 3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ይለና እዛው ጋር ምን ይላል? አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁሉም በክርስቶስ እንት ናቸው ይላል። አንድ ናቸው። ዶክተር የጠቀስከው አንደኛ ቆሮንቶስም አይሁዳዊ የለም፣ በግሪካዊ የለም ምናምን ብሎ አልነበር ያስቀምጠው? በሁለቱ መካከል ልዩነት የለም ብሎ አልነበር ያስቀምጠው? እዚህ ጋር ልክ እንደዚህ አይነት ነገሮችን ያስቀምጡላል። ይህን ሁሉ ግን ልዩነት የለም ብሎ አንድ ያደረገን ግን ከጌታ ጋር አንድ የምንሆንበት የትኛው ምስጢር ነው? ጥምቀት ነው። ስለዛ በመንፈስ ቅዱስ ተጠመቃችሁ ብሎ ሲናገር ውሃን አግልሎ አይደለም፣ በውሃ ውስጥ እንዲህ ያለውን ነገር ስለሚገኝ ነው። ስለዛ ምንድነው ሮሜ 6 ላይ ያለውን የውሃ ጥምቀትን ከተቀበልክ የውሃ ጥምቀት ነው ብለህ ከተቀበልክልን በቃ ነገሩ አለቀ። ይሄው ከጌታ ጋር አንድ እንሆንበታለን ተብሎ ተነግሯል። ይሄን እንዴት ታየዋለህ? እስቲ ከጌታ ጋር አንድ የምትሆነው በውሃ ጥምቀት ነው ብለህ ታምናለህ አንተም? ኦኬ መልካም። አኪ ወደዛ ከመሄድ በፊት መጽሐፍ ቅዱስ ሲናገር ጥምቀቶችና እጆችን ስለመጫን እያለ ዕብራውያን ምዕራፍ 6 ቁጥር 2 ላይ የሚያስቀምጠው ነገር ስላለ ጥምቀት ስንል ጥምቀቶች ስለሚያስቀምጥ ኤፌሶን 4:4 ላይ አንዲት ጥምቀት እያለ ቢያስቀምጥን የትኛው ጥምቀት ለምን አይነት ፐርፐዝ ነው የተሰጠው የሚለውን ነገር ማየት አለብን። ዛትስ ዋይ አሁን እኔ ሮሜ ምዕራፍ 6 አንተ እዛ ጋር የውሃ ጥምቀት ስትል አንደኛ ቆሮንቶስ 12:13 የውሃ ልትለው ነው ወይ? ኤፌሶን ምዕራፍ 2 ከሁለቱ አንድን አዲስ ሰው ይፈጥር ዘንድ የሚለውን ከዛ ጋር አንድ መሆናቸውን እንደገና ቆላሳይስም ላይ ያለው ልትለው ነው ያልኩ ለዛ ነው። አሁን ጥምቀት የሚለውን ነገር ስንመለከት ተጠማቂ ያለ፣ አጥማቂ ያለ፣ መጠመቅ ያለ ውጤት አለ። ዶክተር ጥያቄው ምን ነበረ ግን? ይቅርታ ረስተውታል መሰለኝ። አረሳውትም። አኬ ምንድነው ጥያቄ? አይ ምን ነበር ጥያቄ? የኔ ጥያቄ የኔ ጥያቄ አንተንማ መለስን። የኔ ጥያቄ ምን ነበር? አሁን የጠየቀኝ እኮ ነው። ሮሜ ምዕራፍ 6 ነው የጠየቀኝ። ሮሜ ምዕራፍ 6 ላይ የውሃ ጥምቀት ከክርስቶስ ጋር አንድ ለመሆን ስለሆነ የውሃ ጥምቀት ከክርስቶስ ጋር አንድ ያደርጋል ብለህ አታምንም ወይ? ይሄንን ነው ያልከኝ አይደል? ብለህ ታምናለህ ወይ አልኩኝ። አዎ እሱን ታምናለህ አታምንም የሚለውን እሱን መልስልን። ሌሎቹን ተዋቸውና፣ ምክንያቱም አሁን የተለያዩ ጥምቀቶች አሉ ብትለን አንተ ግን ኦልሬዲ ሮሜ 6 አይደለም ሮሜ 6 ለዛማ እንድትይዘኝ አልፈልግም። ሮሜ 6 ኦልሬዲ አልፈልግም። ለምን ስትል ኖ ይኸውልህ አንተ ሮሜ 6 ላይ እንደሄድክ እኔ አንደኛ ቆሮንቶስ 12:13 ላይ የሄድኩበት ምክንያት እኮ ሮሜ 6 አይደለም የትኛውን ቦታ ላይ ቆይ ሮሜ 6 ኦልሬዲ የውሃ ጥምቀት ነው ብለህ አምነህልኛል። አንዴ ልጨርሳ። እኔ ስለሷ ስለ ሮሜ 6 አይደለም እያልኩ ያለሁት። እኔ ደግሞ እያወራሁ ያለሁት ስለ ሮሜ 6 ነው። ከይቅርታ ጋር ሮሜ 6 የውሃ ጥምቀት ነው ብለህ ካመንክ እሱ ላይ አንዴ እናውራ እያልኩ እኮ ነው። ኦኬ ዘን ቀጥልሽ። ያው ባይጠቅምም ዝም ብለህ አውራና ጥምቀቶች አሉ። ይኸውልህ እሱማ ብዙ አይነት ጥምቀቶች ይኑሩ ችግር የለውም። አንተ ግን ኦልሬዲ ሮሜ 6ን የውሃ ጥምቀት ነው ብለህ ስለፈታኸው ስለሱ እናውራ። ይኸውልህ የምትጠቅሳቸው ቦታዎች ላይ እርግጥ ነው ትክክለኛ ነው ይሄ የውሃ ጥምቀት ነው የሚል ነገር እያሳየ እንድትሄድ እፈልጋለሁ። ለምን ብትል ምክንያቱም ቆላሳይስንም የውሃ ጥምቀት ነው ካልከኝ፣ አንደኛ ቆሮንቶስ 12:13ንም የውሃ ጥምቀት ነው ካልከኝ፣ ኤፌሶን ምዕራፍ 2ንም እዛ ጋር ከሁለታቸው አንድን አዲስ ሰው ይፈጥራል ብዬ የምለውን እሱን ካልኩ አንድን አዲስ ሰው የሚፈጥርበት ከክርስቶስ ጋር አንድ ሆኖ የሚተባበርበት የውሃ ጥምቀት ነው እያልከኝ ካልከኝ ስለማያስኬድ ነዋ። ሮሜ 6 ላይ ግን ተስማምተናል። በመጀመሪያ ደረጃ እስቲ ከተስማማንባቸው እንጀምር። ሮሜ 6 ላይ የውሃ ጥምቀት በሚለው ተስማምተናል አይደል? ሮሜ 6 የውሃ ጥምቀት ነው ብያለሁ እኮ አኬ። ለምን እዛ ጋር ተመለስክ? በጣም ጥሩ። ሮሜ 6 የውሃ ጥምቀት ከሆነ ይህ የውሃ ጥምቀት ስራውን ደግሞ ሮሜ 6 ላይ የተናገረው ነገር ስላለ እሱ ላይ እንግባባ። ሮሜ 6 ላይ በዛ በውሃ ጥምቀት ከጌታ አይሰማም እንዴ ዶክተር? እንደጠየቀኝ
ኖ ይሰማል። እሱንም እያንዳንዱን ጥቅስ እየሄድን እናያለን። ሮሜ 6 ላይ እንጨርስ። ከዛ በኋላ ሁሉንም ጥቅስ የፈለግከውን ጥቅስ አንሳና በል። ዝም ብለን በራሳችን ብቻም እንኳን አንፈታም። እያየን እናያለን። በቃ ምንም ችግር የለውም። እያንዳንዱን ጥቅሶች እናያቸዋለን። አሁን ሮሜ 6 ላይ ከተስማማንበት እንጀምር እባክህ። ዶክተር ይሰማል? አይ አንተም እባክህ እንዴ አንተም እባክህ እኮ ሲውልህ ከተስማማንበት እኮ ነው የምንጀምረው። የትኛውን ቦታ ላይ ጥምቀት የሚለው በሙሉ የውሃ ጥምቀትን ያመለክታል ብለህ ታምናለህ? አላልኩም። እኔ አሁን እንደዚህ ነገሮችን መቻልኩኝና ያልተባሉ ነገሮችን ከምናነሳ እየጠየኩ ያለሁት ነገር ምንድነው? አንዱ ቦታ ላይ የውሃ ጥምቀት ስለሆነ ሌላውን በሙሉ የውሃ ጥምቀት ነው ብለን መፈረጅ እንዴት እንችላለን? እሱ ነው እያልኩ ያለሁት። አዎ እሱ ነው። እኔም እሱ ነው ለማሳየት እየሞከርኩ ያለሁት። ስለዚህ ከሮሜ 6 ስለዚህ እሱን ለማሳየት ከሆነ አንደኛ ቆሮንቶስ ጋር ግባና በአንድ መንፈስ አንድ አካል ትሆኑ ዘንድ ሲል ስለ ውሃ ነው ወይ የሚናገረው? እሱን እንካልኛ። እኮ እሱን ለማስረዳት አልኩ እኮ እኔ እኮ አሁን እሱን እኮ ነው ሲጀምር ለማስረዳት። ስለዚህ ቆሮንቶስ ላይ ግባልኝ። ኧረ በጌታ በኢየሱስ ለምንድን ቆይ ይኸውልህ ከሮሜ 6 እየተነሳሁበት ያለበትን ምክንያት ልንገርህ የምትረዳው ከሆነ ማለት ነው። ከሮሜ 6 እየተነሳሁ ኧረ እባክህን አንዴ ተረጋጋ ይፈጥራል ብለህ ያቺኛው እዛ ላይ ስቲኮን ስላደረግ አይደለም ሌላ ቦታ ላይ ላትሄድ ስለፈለክ ነው። እሄዳለሁ በጌታ እንዴ ተው እንጂ ወዳጄ። ሮሜ 6ን ይኸውልህ ሮሜ 6 ሮሜ 6ን የውሃ የማለት ጉዳይ ብቻ አይደለም። የውሃ ብለን ካመንን እዛ ጉዳይ ላይ የተነገረ ታላቅ ነገር አለ። ሐሳቡን የውሃ ጥምቀትን ከዛ የመጽሐፍ ቅዱስ ክፍል ላይ የውሃ ጥምቀትን ሐሳቡን እንይዛለን። እሱን ይዘን አንደኛ ቆሮንቶስ ላይ ስንሄድ ፍንትው ብሎ ይገለጥልሃል። አለቀ። እሺ ወደ ኮንክሉዥን ሳትመጣ ሌሎቹ ቦታ ላይ እና ሮሜ 6 ላይ ተስማማንበት ላይ አንዴ እንጨርስ። እንዴ ምን ሆነሃል ዶክተር? የውሃ መሆኑን ብቻ ብያለሁ። የውሃ ነው ብለሃል አይደለ? እንግዲያውስ የውሃ ከሆነ ምንድን ነው የሚለው? በቃ የውሃ ከሆነ ኧረ ጌታ ኢየሱስ ኧረ እባክህን አንዴ የውሃ ከሆነ አልኩ። የውሃ ከሆነ አልገባም። ይኸውልህ አንድ ነገር በግልጽ ልንገርህ። አይተው እየተከራከርክማ ነው፣ ግን ችግር የለውም። እንደማመጥ እንጂ እየተግባባን እንጂ ችግር የለውም። አሁን ልክ የሆነ ያዝ ስትደረግ ልከራከር አልመጣሁም ብያለሁ። ኖ የፈለገው ቦታ ላይ ብቻ አትቁማ። አንተ የምትፈልገውና የሆነ ነጥብ ሊያስገኘኝ ይችላል ብለህ የምትለው ቦታ ላይ አትቁማ። ኦኬ እዚህ ሮሜ 6 ላይ መቀመጥ ያልፈለግከው ነጥብ እጥላለሁ ብለህ ስለፈራህ ነው። እንደዛ ከሆነ አስቸጋሪ ነው። በዚህ መልኩ መወያየት ስለማይቻል ካልሆነ አንተ እኮ ነው እያልክ ያለው ነጥብ ያስገኛል ብለህ የምታስበው ላይ ብለህ እኮ ጀመርኩ። አንተ ጥምቀት በምንለው ቦታ ሁሉ የውሃ እያልን ለመሄድ ዶክተር አኬኔን ማስጨርሰኛ። ኧረ እባክህን አንዴ የጀመርነውን እንጨርስ። ሮሜ 6 ላይ በጌታ ጀመረን ወደዛ እንሂድ። ከሮሜ 6 እንነሳ እኮ ያልኩት እኔ እናንተ ስለተስማማን ነው። ሮሜ 6 ላይ ምን ብለን የውሃ ጥምቀት ነው ብለን ተስማምተናል። የውሃ ጥምቀት ከሆነ ዘንድ የውሃ ጥምቀት ምን ያደርጋል የሚለውን እዛ ላይ አይተን ወደዛ እንሄዳለን እያልኩ ነው። እንግዲህ የምትሰማ ከሆነ ማለት ነው ከታላቅ ይቅርታ ጋር ሮሜ 6 ላይ ምን ይላል? ወይስ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁም? ምን ይላል እዚህ ጋር? ሰው ከክርስቶስ ጋር አንድ እንዲሆን ምን አድርጓል ተባለ? መልስልኝ። እየጠየቀኝ ነው። ተጠምቀዋል። እሺ ስለዚህ የውሃ ጥምቀት ከጌታ ጋር አንድ የምንሆንበት ነው አይደለም? ስለየትኛው ጥምቀት በጥምቀት ውስጥ የሚመጣው መሰረታዊ የሆነ ነገር እሱን ነገር እንድታይ ስለፈለኩ ነው። ስለ የትኛው ጥምቀት ይለኛል እንዲህ በጌታ በኢየሱስ። ሮሜ 6 የውሃ ጥምቀት ነው ብለን እኮ ተስማማን። እየተግባባን አይደለም መሰለኝ። ሮሜ 6 የውሃ ጥምቀት ነው ብለን ኦልሬዲ ከተስማማን በየትኛው ጥምቀት ብለን ሌላ ጥምቀት አትፈልግ። በቃ ሮሜ 6 የውሃ ጥምቀት ነው ብለሃል። አሁን ደግሞ አንተን እያወራን ያለ ነው ሮሜ 6 ላይ ስላለው ክፍል ነው። ስለዚህ ስለ ውሃ ጥምቀት ነው፣ ሌላ ምን ይሆናል? ስለዚህ እሺ አሁን ወደ ጥያቄው እንመለስ። ሰው ምንድን የውሃ ጥምቀት ሰዎችን ከጌታ ጋር አንድ ያደርጋል አያደርግም? ኦኬ አንድ መሆናቸውን የውስጥ እምነታቸውን በኮንፌሽን ደረጃ አውትወርድሊ ኮንፌስ ያደርጉበታል። እስቲ አሳየኝ። ኮንፌስ ያደርጉበታል የሚለውን አፍጥ ነው። አንድ ምን ያደርጉታል? ፕሮክሌም እያደረጉ ያንን ነገር ይገልጡበታል የሚለውን ጥቅሱን አሳየኝ። ሮሜ 6 በዛ ሴንስ ነው የተቀመጠው። አሳየኝ ይገልጡበታል የሚለውን። አይ ሮሜ 6 ቀጥታ ቃሉ የሚለው ከጌታ ጋር አንድ የምንሆንበት ነው ይላል። አንተ ደግሞ አንድ መሆናቸውን የሚገልጹበት ነው ብለህ እንግዲህ የተረጎምከው አይባልም። ቃል የጨመርከው የለወጥከው ነው የሚባለው። የተረጎምከው ሳይሆን የለወጥከው። ምክንያቱም ቀጥታውን ቃል ትተኸው ሌላ ነው ያመጣው። ስለዚህ አሁን አንተ ያልከውን የሚገልጡበት ነው ያልከውን ጥቅሱን አምጣልን።
ላውጣው አንዴ ጥቅሱን ንገረኝ። ቁጥር ስንት ላይ ነው ቁጥር 11 ላይ ይኸውልህ እንደዚህ ብሎ ይናገራል። 11 ላይ 6:11 እንዲሁም እናንተ ይላል አንተ የምትለውን ያንን ዩናይትድ ሆናችኋል ብሎ የሚለውን ያንን እየገለጠው ሲመጣ እንዲሁም እናንተ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን በሉ ብሎ ነው እየተናገረ ያለው። ቁጠሩ ምን ታዲያ? ለምንድን ነው ቁጠሩ ያለው? ፓቲት ምን ቁጠሩ ማለት ምን ማለት ነው? ምንድን ነው? እስቲ ምን እዚህ ላይ አሁን ስለምን እየተወራ እንደሆነ ግን ገብቶሃል? እየተወራ ያለው እኮ አስቀድመን በኃጢአት ሞተን ነበረ፣ በኋላ ላይ ግን በክርስቶስ ኢየሱስ ወደዚህ ወደ አዲስ ሕይወት መተናል። ስለዚህማ ለእግዚአብሔር ለኃጢአት አይደለም። ኧረ እባክህን እንዴ! ስለ ጥምቀት እየተወራ ከታች የጥምቀቱን ትተህ ወርደህ መተህ በክርስቶስ በኩል ያገኘነውን ለኃጢአት ሞተን ለእግዚአብሔር ሕያዋን ሆነን ስለምንኖር እንደዛ እንደሆናችሁ ቁጠሩ ይላል። እኔ ግን እያልኩ ያለው እሱን ትተኸው ዝቅ ብለህ መተህ እኮ እያልኩ ነው። እዚህ ጋር ስለ ጥምቀት አንብብልን። እሺ በጥምቀት በኩል ጥምቀት መገለጫ ነው የሚለው ነው። እሺ ከ6 ጀምሮ ላንብብልህ። ስሙት። እሺ ምን ይላል? ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን። ስለ መሰቀል ሁሉ ያስቀምጣል። አንተ ስለ ጥምቀት እያልከ ያለው ነገር ይልና የሞተ እስከ ኃጢአቱ ጸድቀዋል ይልና ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለ እምነት እያስቀመጠ መጣ። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል፣ በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችንም ሆናችሁ ስለ ጥምቀት ስለምትለው ነው የሚናገረው ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን በሉ ብሎ ይናገራል። ለምን ናችሁ አላለም? ለምን ቁጠሩ ብሎ ይናገራል? ምን ማለት ነው? እስቲ አብራራ። እስቲ ምን ማለት ነው? ምንድነው የምትረዳው? ምን ማለት ነው? እስቲ አብራራ። እስቲ እያደረጉ ያሉ ለምሳሌ ከሞቱ ጋራ ምንድነው አሁን በሚጠመቁ ጊዜ ከክርስቶስ ሞት ጋራ አይደለም። ስለሱ እኮ አይደለም፣ እንደዛ እኮ አይደለም እያወራ ያለው። ቆየ አኬ ልጨርስ። ያው ከላይ ያለውን አንብበው ዶክተር። ልጨርስ ሐሳቤን አታቋርጥ። አሁን አንተ እንዳልኩ የፈታ ቆይ ይኸውልህ፣ አሁን እኔ ምን እያየሁብህ መሰለ ዶክተር፣ ምንም በዚህ መልኩ ተረድተውም አታውቅም። አኬ ዝም ብሎ ደረቅ ክርክር እንድንከራከር አልፈለኩም እኮ። ይኸውልህ ደረቅ እንዳይሆን ማስረጃ ስጠን እስቲ ከእናንተ ስኮላሮች እንዲህ ብሎ ይፈታ። ይሄንን ኖ ስለ ስኮላሩ አይደለም አሁን እያልኩ ያለሁት ነገር ምንድነው በዛን ቦታ ላይ በውስጥ ቃሉ ይኸውልህ ከሮሜ ምዕራፍ 10 ጋር ይሄን እንዴት ነው የምታስታርቀው? እንደዚህ እናድርገው። ይኸውልህ ዶክተር ቆይ አንዴ እባክህን። ይኸው አሁን አንዴ ማስረጃውን ተወውና ማለት ነው አታምጣ ማስረጃውን፣ ቃሉን ግን አብረን እንፍተው። እናንተ እስቲ እንዴ ምን ያህል ኮንሲስተንት እንደሆንክ እኔ ምንም ማስረጃም አልጠይቅህም፣ ግን ቃሉ ቀጥታ ሁለታችንም እየፈታ ነው እንለፍ። እንደዛ ይሻላል። እሺ እንዲህ ብሎ ይጀምራል። ከእንግዲህ ወዲያ አንተው ከራስህ ከማንበብ ከጀመርክበት ቦታ ጀምሮ እናንበብ። ቁጥር 6 ላይ ከእንግዲህ ሁላችሁም በደንብ ስሙ፣ በደንብ ተከታተሉ። ለመጽሐፍ ቅዱስ ምን ያህል ታማኞች እንደሆንን በዛው የምናሳይበት ስለሆነ ክርስቲያኖች ማለት ነው። ከእንግዲህ ወዲያ ለኃጢአት እንዳንገዛ ለኃጢአት ምን እንዳንላለ እንዳንገዛ ከእንግዲህ ወዲያ ማለት ነው። ኦኬ አንዴ እሺ ተቋርጦ ነበር። ቸው ነው እየተናገረ ያለው። አዎ ምንድነው የምናውቀው አለ። ለዚህ ተጠምቀናል ግን ብሎ የሚል ነገር አታገኝም። ስለማውቃቸው ስለማድረጋቸው ምንድነው የምናውቀው አለ። ከክርስቶስ ጋር አሮጌው ሰውነታቸው እንደተሰቀለ እናውቃለን አይደለ? አዎ ይህን ነገር በጥምቀት እንደሆነ ግን አይናገርም ብለሃል። ግን በጣም የሚያስገርመው ነገር ማለት ነው ወደ ላይ ሄደ ቁጥር 3 ላይ እንዲህ ብሎ ይናገራል። እናውቃለን አይደል ያለው ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከታች እናውቃለን ብሎ ይመለሰው ይሄን ነው። ከሞቱ ጋር አንድ መሆኑን ብቻ ሳይሆን ላሳየህ እኮ ነው። ደግሞ ከትንሳኤውም ጋር እኮ ታይዟል። እንደውም አንተ ትንሳኤውንም አሳይሃለሁ እኮ የምትለው ያ። ስለዚህ አሁን ይኸውልህ ሞቱን ብቻ አይደለም እዛ ጋር የሚለው
ሞቱን የሚናገረው ከሞቱ ጋር ያለውን ነገር እናውቃለን ብሎ የሚለው በትክክል በክርስቶስ ኢየሱስ ሞት አሮጌው ሰውነታቸው ከሱ ጋር አንዴ ይሰማል። ቆይ ናቀን ነው የሚያመጣው። ኧረ እባክህና ና ቆይ አንዴ ሰማኝ በደንብ። ይኸው ቁጥር 6 ላይ መሀል ላይ ተቋርጦ ነበረ። እንግዲህ እንዲህ ነበር ያለው። በደንብ አድርጋችሁ ስሙ ፕሊስ፣ ሁላችሁ ፕሊስ። እሺ ይኸውላችሁ በዚህ በንግግር ውስጥ ውይይቶችን ስናደርግ ምናምን ነገር አትሊስት ከታች ያላችሁ ሰዎች በደንብ እንድትጠቀሙ በማሰብ ነው ጊዜ ሰተን የምናወራው። ስለዛ በደንብ አድርጋችሁ ስሙ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። ከእርሱ ጋር እንደተሰቀለ እናውቃለን ይላል እንጂ በጥምቀት አይልም አለ ዶክተር ማለት ነው። ስለ እውቀት ነው እየተናገረ ያለው ነው። ቃሉ ነው እያለ ያለው። ኦኬ እንዲህ አይነት ፖለቲካ አኮሳ አንዴ ኧረ እባክህን ስማ እንዴ! እንዴት ነው እዛ ቤት ተደማመጧ ጌታ ኢየሱስ እናውቃለን የሚለውን አው ቃሉ ነው የሚለው ያልከውን ችግር የለውም። አሁንም መልሰ ነው እንግዲህ ሪያፍ የሚያደረገው ፖዚሽን የትኛውን? አይ በቃ እዚህ ጋር እናውቃለን የሚለው በጥምቀት ምናምን የሚል ነገር የለውም ብሏል። ከእርሱ ጋር እንደተሰቀልን ማለት ነው እናውቃለን አለ። ስለምን ተናግሮ ነው እናውቃለን ያለው? ያው ዝም ብላችሁ ሁለት ሶስት መስመር ከፍ ብላችሁ ስትመለከቱ ምን ይላል? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከምኑ ጋር ነው የሚለው? ቀጣይ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ብሎ ጠይቆ ነበር። ይህንን ይዞ ነው እያብራራ የሚመጣው። አይ አብረ ከእሱ ጋር እንደተሰቀለን እናውቃለን አለ። ስለዚህ ይህ ነገር በጥምቀት እንደሆነ ግልጽ ነው። አለቀ። ከሞቱ ጋር አንድ የሆነው በጥምቀት ነው ስለሚል ከላይ ሬቶሪካል ኤክስፕሬሽን ነው። ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ነው ያለው። ስለዛ ከሞቱ ጋር አንድ ለመሆን ተጠምቀን እንደሆነ ጌታ የሞተው በመሰቀል ነው። ስለዛ ከእርሱ ጋር ተሰቀልን ተብሎ ተነገረልን። እንደተሰቀልን ከእርሱ ጋር እናውቃለን። በምን? በጥምቀት። የቱ ጋር አለ? ቁጥር 3 ላይ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን የሚለው? ጥምቀት አት ዘ ሴም ታይም ጥምቀት ማለት በተመሳሳይ ሰዓት ምን እንደን ይላል? ጥምቀት መቃብርም ነው መስቀልም ነው ይላል። መስቀል ነው ለምን? ከክርስቶስ ጋር ተሰቀሉበታላችሁና ጥምቀትን ማለት ነው። መቃብር ነው ለምን? ከክርስቶስ ጋር አብራችሁ ትቀበሩበታላችኋልና ኤኒዌይስ የምትቀበሩበት ነውና ብሎ ያስቀምጣል። አሁን የቅዱስ ዮሐንስ አፈወርቅን ያነሳሁት ለምንድን ነው? ለመጽሐፍ ቅዱስም ታማኝ ነን፣ ለክርስትናው ታሪክም ታማኝ ነን። የግሌን ይዤ አልመጣም፣ የግላችንን አይደለም ይዘን የተቀመጥነው። እሺ ስለዚህ ይህንን እንደዚህ ይናገርና የሞተስ ከኃጢአቱ ጸድቋል ይላል። ከኃጢአቱ የጸደቀው የሞተ ነው። ዶክተር ተቀበሏል ይህን ቃል? ከክርስቶስ ጋር እንደተሰቀለ ያወቀ መሞቱን ከክርስቶስ ጋር ሞቻለሁ ብሎ በመቀበር ይገለጣል። ከኃጢአቱ የጸደቀው የሞተ ነው አይደለም? የሞተ ነው። እሺ የሞተው በምንድን ነው? ሰው የሚሞተው በምንድን ነው? በእምነት። እሺ እዚህ ክፍል ላይ እንግዲህ አሁን ኮንቴክስቱን ቆይ አንዴ ተረጋጋ እባክህ። ኧረ ተረጋጋ። አይተዋል። ይኸው ልክ ስትያዝ መጮት ይጀምራል። አንዴ ተረጋጋ። አንዴ አዎ ትልቅ ሰው ነኝ፣ ግን ልክ ስትያዝ ግን ምኑን ያስከው ምኑ ስለተያዘ ስትያዝ ምናምን እንዲህ አይነት ወርዶች ራሱ አያስፈልጉም። አንዴ ቆይ አንዴ በእምነት ብያልኩ ነገር እባክህን እንደዚህ አይነት ነገር አይመቸኝማ ወዳጅ። አንዴ እሺ ችግር የለም እየተሰማማን እናወራ። ወደ ገላትያ እንሄዳለን። አሁን የሞተ ብላል። አሁን የምናወራው አውዱን ተከተለን አይደለ? በኮንቴክስት እስቲ እዚህ ጋር በእምነት የሚለውን ክፍል እዚህ ክፍል ላይ ያሳይ። ምክንያቱም አውዱና አሁን ይሄ ስለምን እያወራ ነው የሚለው እኮ ይታያል። ዝም ብለህ ገላትያ ጋር ዝም ብሎ መሄድ ብቻ ሳይሆን ስለምን እያወራ ነው። 78 ላይ ይኸውልህ፣ ነገር ግን ከክርስቶስ ጋር 7 እና 8 እያነበብኩ ነው ያለሁት። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር ምን እናደርጋለን? ታዲያ ምንድን ነው እያወራ ያለው? ስለምንድን ነው? ምን ይላል? ስለምን እያወራ ነው የሚለው? ጌታ እሱን ጨርስልኝ። ምን እንላለን እንዴ? መጨረስ ለምን ፈራ? ጨርስልኝ። ኧረ እባክህን ራስህ አንብብ ከፈለግ እንዴ። አሁን ይህን ጨርስልኝ ይህን አጨርስልኝ እኮ አይደለም። እናምናለን የምትል ቃል ስላለች ከዚህ በፊት በእምነት ነው የሞት ነው የሚል ነገር ያስይዛል እኮ አያስብልም እኮ። እንዴት እኔ እንደዚህ ምን ማለት ነው? እሺ ይኸው ምን ማለት ነው ካልከኝ እኔ ልመልስልህ። ይኸው እንደዚህ ነው የሚለው ቃሉ። ነገር ግን ከክርስቶስ ጋር ከሞትን አለ። ይኸው ሲጀምር ኦልሬዲ ሞትን መጀመሪያ ያመጣዋል። ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ስለምን እያወራ ነው? አንድ ሰው ከክርስቶስ ጋር ከሞተ ከራሱ ከክርስቶስ ጋር ደግሞ በሕይወት እንደሚኖር እናምናለን።
ግን የሚሞተውም በእምነት ነው። የሚሞተው በምንድን ነው የሚለውን ንገረን አይልም። የሚሞተው በእምነት ነው የሚለውን አሳየን። ገላትያ 3:27 ላይ ሄዳ አንተ ቅድም ልጠቅሰው የነበረው ጥቅስ ላይ እንሄዳለን። ገላትያ አንዴ ከኮንቴክስቱ ከአውዱ አንጻር ሮሜ 6 ላይ በምን እንደምንሞት አሁን ምክንያቱም እዛም ቦታ ላይ የውሃ ብለህ ስለተረጎምከው ስለማያስኬድ እዛ ጋር ልዩነቱን እንድታገኝልኝ ነው የምፈልገው። እባክህ ስለሞት ይኸው ላሳያችሁ እንግዲህ አሁን በምን እንደምንሞት መጽሐፉ እኮ ነግሮናል ጳውሎስ በግልጽ ይኸው እዛው ቁጥር 3 ላይ ልውሰዳችሁ እንዲህ ይላል ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ከማን ሞት ጋር ከጌታ ሞት ጋር ከጌታ ሞት ጋር አንድ እንሆን ዘንድ ምን እንዳደረግን እንደተጠመቅን አታውቁም ምን የተጠመቅነው ከጌታ ሞት ጋር አንድ ለመሆን ነው ይኸው ከጌታ ጋር የምትሞተው በጥምቀት ነው ብሎ በግልጽ ጳውሎስ ይናገራል ፕሮቴስታንቶች ግን ጳውሎስ ለምን ይላል ጳውሎስ ለምን ይሄ ነው በቃ ክህደት ነው። እንደዚህ አይነት ነገር ፖለቲክስ አይደለም እንዴ? ይሄ እኮ በጣም አደገኛ ነገር እኮ ነው። ፐርሰናሊ እኔን ዶክተር ያለ በለኝ ኦር ደግሞ አጥላው እንዲህ ያለ በለኝ ያንተ ብቻ አይደለም አንተ ብቻ ሳትሆን አብዛኞቻችሁ እንዴ ነው አሁን ከኔ ጋር ነው እየተነጋገርክ ያለው። እሺ ስለዛ አሁን እሺ ስለዛ ካንተ ጋር ያልጠየኩ ስለ ሉትራን ያልጠየኩ ለምንድን ነው ስለ ሉትራን ከአኬ መግፋስ መስማት ስላልፈለኩ ነው እንጂ አኬ ስለ ሉትራን የሚለው ነገር ትክክል አይደለም ትክክል ነው ብዬ እየተቀበልኩ አይደለም። ስለ ሉትራን ያልጠየቅኩ አልከኝ እንጂ ስለ ሉትራንማ ጠይቄ መልሽ ኖ አይደለም። ለምሳሌ አሁን ፐርሰቨራንስ ኦፍ ለምሳሌ ስለ አንኮንዲሽናል ሴሌክሽን እንደዚህ ይላሉ ቅዱሳን ጸንቶ መኖር ምናምን እያልክ ስትል አልሄድኩብህም። ለምን እኔ እነሱን ስለምጠይብዬ ፐርሰቨራንስ ኦፍ ዘ ሴንትስም ጠይቀህ ነው የመለስኩልህ። ተወሱና አይደለም እዛ ቦታ ላይ ይሄ ነገር በትክክል የነሱ አመለካከት ነው ወይ ብዬ ከነሱ ጋር አላገናኘውም። ለምን እኔ ቀጥታ አንተን እያነጋገርኩ ስላለው ማለት ነው። ዶክተር አታድክመን በጌታ አሁን ወደዚህ እንመለስና ከደከመህ መጨረስ እንችላለን። ግን ምንድነው የትኛውን ቦታ ላይ መጨረስ ካለብን መጨረስ እንችላለን። ግን መጨረስ አለብን ያልከው ቆይ አንዴ ተረጋጋ እባክህ። እዚህ ክፍል ላይ ሳትጨርስ ወደ ሌላ ትሄዳለህ። አንዴ ተረጋጋና እናንብበው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል ጳውሎስ? በቃ እዚህ ጋር ቦልድ ነው። ምንድነው? በቃ ከጌታ ጋር አንድ ለመሆን የተጠመቅነው ብሎናል። አለቀ። ከዛ በኋላ ልክ እንደዚህ ብሎ ቃል በቃል እየተናገረ ግን ዶክተርን ስጠይቀው አይ አንድ መሆናችንን ለማሳየት ነው ይላል። አይ ለማሳየት ነው አይደለም፣ ለመሆን ነው የሚለው። አንተን አልቀበልም፣ ጳውሎስን ነው የምቀበለው። እኔ እንደ አንድ ልባም ሰው ማለት ነው። እንደ አንድ ልባም ሰው የእናንተን ወይም ያንተን እንደዚህ አይነት ትምህርት ሳይሆን የጳውሎስን ንግግር ትምህርት ነው የምቀበለው። ጳውሎስ ያለው ከጌታ ጋር አንድ መሆናችንን ለማሳየት ሳይሆን የሚለው ከጌታ ጋር አንድ ለመሆን የተጠመቅን ያለ ለመሆን መሆናችንን ለማሳየት ሳይሆን ገና ከጅምሩ ከጌታ ጋር አንድ መሆኑ በጥምቀት ነው ካለ አለ ነው። ቀጠል አድርጎ ከሞቱ ጋርም አንድ የምትሆኑት በጥምቀት ነው ብሎናል። ስለዚህ የምንሞተውም በጥምቀት ነው ብሏል። በእምነት መሆኑን እየካድኩኝ አይደለም። በነገራችን ላይ እዚህ ላይ እምነት ከጌታ ጋር ለመሞት ጨርስ፣ እድል ትሰጠኛለህ። ጨርስ፣ አብረን እየተረጎምን እንሄዳለን። ያንተን አሁን ዝም ብሎ ቁጭ ብሎ አብረን ብቻ ሳይሆን አሁን አንተ እኮ አብረን እዚህ ጋር ተቃርኖ አለኝ የምትለው ነገር ካለ ንገረኝ። እስካሁን የተናገርኩት ላይ ተቃርኖ ጨርስና ስትቆም ባኪንግ ፎርዝ ነው የምናደርገው። ቁጭ ብዬ ስብከት አልሰማም ከይቅርታ ጋር። እሺ፣ ተቃውሞ አለኝ። የትኛው ጋር? የመጀመሪያው ነገር እናውቃለን አለ፣ እናምናለን አለ፣ እራሳችሁን ቁጠሩ አለ። እነኚህ ሶስቱን እንዴት ነው እያያዝካቸው የምትሄደው? ምክንያቱም አሁን አንተ ለመሆን ነው እንደዚህ አይነት ነገር እንደሆንን ለማሳየት ወይም ለመመስከር አይደለም ለመሆን ነው አልከኝ። እዛ ጋር ለመሆን ያለው ነገር ጳውሎስ ቁጠሩ ማለት ታዲያ ጳውሎስ ቁጠሩ ሲል በራሱ ፋላሲ አይደለም? አንተ ሆነናል ስትል እሱ ቁጠሩ ሲል ምንም ፋላሲ አይደለም። ጳውሎስ ለምንድን ነው ቁጠሩ ያለው? እሱ ከምን ፐርስፔክቲቭ ነው ያስቀመጠው? በቃ እንደዚህ ጠይቀኝ ልመልስልህ። እንዲህ ይላል ቁጥር 9 ላይ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና ይላል። አይተዋል። ምን እናውቃለን? ክርስቶስ ሞቶ አላውቁም፣ ግን ከሙታን ተነስቷል። ስለዚህ ሕያው ሆኖ ይኖራል። ሞት አይገዛውም፣ ሕያው ሆኖ ይኖራል። ይህንን እናውቃለን። ስለ ጌታችን እንዲህ እንደሆነ እናውቃለን። ታዲያስ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። ስለዚህ በሕይወት መኖርን ለእግዚአብሔር ይኖራል። እንዲያማ ከሆነ እኛ ከላይ ጀምሮ እንደነገረን ከጌታ ጋር ሞተን ከጌታ ጋር ተነስተናል ብሎ ስለተናገረ እሱን ይዞ ምን ብሎ ይመጣል? ቁጥር 11 ላይ እንዲሁም ደግሞ እናንተ ይላል። ተመልከቱ ጋይስ፣ ንጽጽሩን ራሱ ከጌታ ሞትና ሕይወት ጋር ያነጻጽረውና እንዲሁ ደግሞ እናንተ ለኃጢአት እንደሞታችሁ ይላል። ለኃጢአት ሞተናል። ለኃጢአት
የት ከላይ ነው። በቃ እሱን ለኃጢአት መሞታችን ቁጥር 2 ላይ ለኃጢአት እንደሞትን ተናግሯል። ቁጥር 2 ላይ ለኃጢአት ሞተናል ብሎ ተናግሮ ነበር። ከዛ ለኃጢአት እንዴት እንደሞትን ሲናገር ቁጥር 3 ላይ ምን ብሎ ነበረ? ከሞቱ ጋር አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን በማለት ለኃጢአት የሞት ነው በጥምቀት እንደሆነ ኦልሬዲ አስቀድሞ ነግሮናል። እሱን እያብራራን እየወረደ ያለው። ስለዚህ ምን አለ? እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ደግሞ ራሳችሁን ቁጠሩ። ለኃጢአት መሞት ማለት ኃጢአት ገዣችን ነበረ። እየሰማችሁ ነው ጋይስ? በኃጢአት ግዛት ስር ነበር። ለኃጢአት መሞት ማለት ከኃጢአት መገዛት ውጪ መሆን፣ ኃጢአት እንዳይገዛን እናውቃለን። አሁን አየህ፣ ለምን ኦልሬዲ ለኃጢአት ሞተናል። አንድ ገዢ ባሪያ ቢኖረው ማለት ነው። እስቲ ዶክተር ሚውት አድርገው፣ ይሄ በር ሲከፈት እንትን ሲል ምናምን እየተሰማን ነው። ሚውት አድርገው። ወይ ደግሞ አንድ ገዢ ለምሳሌ ባሪያ ቢኖረው ያ ባሪያው ለገዢው ይገዛ ይሆናል። ግን ያ ባሪያ ቢሞት ለዛ ለገዢው ለጌታው ማለት ነው እየተገዛ ይኖራል። ሞቱ አይቀጥልም። ኦልሬዲ ለዛ ለገዢው ለጌታው ከሞተ ሞተ ነው፣ አይገዛለትም። ከዛ በኋላ መገዛቱ ይቀጥላል አይባልም። ኦልሬዲ በመካከላቸው ያለው ነገር ይፈርሳል። ልክ እንደዚህ ሁሉ እኛ ራሳችን ደግሞ ለኃጢአት የተገዛን ነበርን። ለኃጢአት የተገዛን የኃጢአት ተገዢዎች ነበርን። ልክ ለኃጢአት ሞትን ሲባል ከአሁን በኋላ በእኛና በኃጢአት መካከል ያለው ኃጢአት የኛ ገዢ ነው የሚለው ነገር ይፈርሳል። ስለዚህ ከኃጢአት ተገዥነት ውጭ ሆነን ለእግዚአብሔር ሕያዋን ሆነን ደግሞ መኖር እንጀምራለን። ስለዛ ለእግዚአብሔር ሕያዋን ሆናችሁ እንደምትኖሩ ራሳችሁን በዛ መልኩ ተመልከቱ አለ፣ ወይም ቁጠሩ። በዛ መልኩ ተመልከቱ ራሳችሁን። ይሄ ጥቅስ የተጠቀሰው ለምን ቢሆን ጥሩ ነው? ስንጠመቅ ከጌታ ጋር አንድ መሆናችንን እንደው ወይም ደግሞ ከጌታ ጋር መሞታችንን ለማሳየት ነው የምንጠመቀው። አያወራም፣ ስለሱ አይደለም የሚያወራው። ለኃጢአት እናንተ ኦልሬዲ ሞታችኋልና በቅድስና ተመላለሱ ነው፣ አለቀ። እንደዛ እንደምትኖሩ ራሳችሁን ቁጠሩ፣ እንደዛ እንደሆነ ራሳችሁን እዩ። ስለዚህ በዛ መልኩ ተመላለሱ፣ በኃጢአት ተጠላልፋችሁ እንዳትወድቁ ትምህርቱ። ቀጣዩ ጥቅስ ምንድን ነው የሚለው? እንግዲህ ለምኞቱ እንዳትታዘዙ በሚሞት ስጋችሁ ኃጢአት አይንገስ ይላል። ኃጢአት ምን አይበል? አይንገስ። ለኃጢአት አትገዙም ማለት ነው። በሚሞት ስጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። በዛ መልኩ ራሳችሁን እዩ። ስለዚህም ሁሌም በቅድስና ኑሩ ነው። ይሄ በቅድስና ስለመኖር ነው የሚናገረው። በቅድስና ለመኖር ግን አስቀድሞ ምን ይቀድማል? ለኃጢአት መሞት ይቀድማል። ለኃጢአት የሞተ ሰው ኃጢአት አይነግስበትም። አስቀድሞ ምን ይቀድማል? ለኃጢአት መሞት። በምን? በጥምቀት። ከዛ በኋላ ስትነሳለህ፣ ሕያው ትሆናለህ በዛ በጥምቀት ውስጥ። ከዛ በኋላ ደግሞ በቅድስና ትመላለሳለህ። እንደዛ ሆናችሁ ቁጠሩ። አሁን እናንተ እኮ ኦልሬዲ ተጠምቃችኋል። የተጠመቃችሁ ደግሞ ከጌታ ጋር አንድ ሆናችኋል፣ ከሞቱ ጋር አንድ ሆናችኋል። እስቲ ኧረ ዶክተርና ጥሩልን፣ ዶክተርን ጥሩልን። እንዴ እኔ ዶክተር አይወጣላችሁ ተብሎ ተረግሟል። የማይወጣው ቅርቃር ውስጥ አስገብተህ እንዴ! ኧረ አስቸጋሪ ነው በእናትህ። የማይወጣው ቅርቃር ፕሮቴስታንቱን እንደዛ ይፈታል። ኃጢአት አይገዛችሁም እና እኮ ነው የሚለው ቁጥር 14 ላይ ከጸጋ በታች እንጂ ከሕግ በታች አይደላችሁም ብሎ ነው የሚጨርሱ። ይህንን ዋናውን ሀሳቡን ከላይ ያለውን። ስለዛ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ ወይም አንድ እንሆን ዘንድ የተጠመቅን እያለ ጳውሎስ ያው የተጠመቅነው ከጌታ ጋር አንድ ለመሆን ነው ሲል ጳውሎስ፣ ሌላ ፕሮቴስታንት ደግሞ ይመጣና አይ ለመሆን ሳይሆን መሆናችንን ለማሳየት ነው ይላል። አሁን ቅድም ምን አለ ወንድማችን ዶክተሩ? አሁን አንተ እንዳልከው ከሆነ አለኝ ከጌታ ጋር አንድ የምንሆንበት ነው። ግን እኔ እንዳልኩት አይደለም፣ ጳውሎስ ነው ያልኩት። አንድ እንሆን ዘንድ ነው የሚለው። መሆናችንን እናሳይ ዘንድ የሚለው ፕሮቴስታንት ነው። ከፕሮቴስታንትም ያው ሁሉም ላይሆን ይችላል እንጂ ጳውሎስ ያለው እንሆን ዘንድ። ከዛ ላይ አክቲቭ መጣና ሁለት አማራጮችን አየ። ሁለት አማራጮችን፣ አንደኛው ጳውሎስ እዚህ ጋር ከጌታ ጋር አንድ እንሆን ዘንድ የተጠመቀን ይላል። በጎን ደግሞ የፕሮቴስታንቶችን አየ። አክሊል ሲመጣ ምን የሚለውን ከጌታ ጋር አንድ መሆናችንን እናሳይ ዘንድ የሚላለ። አንደኛው ጥምቀት በቃ ከጌታ ጋር አንድ መሆንበት ነው የሚል ነው። ሁለተኛው ደግሞ ጥምቀት ከጌታ ጋር አንድ መሆኔን የማሳይበት ማሳያ ነው እንጂ መሆኛ አይደለም የሚል ነው። ሁለቱን አየና አክሊል ምን አደረገ? በጌታ እርዳታ የማንን ደገመ? የጳውሎስን ደገመና የነዛን አዲስ ያመጡት
ኦኬ ሶሪ። ስለዚህ አክሊል ምን አደረገ? በጌታ እርዳታ እንዳልኳችሁ የጳውሎስን ደገሙ። ምን ብሎ አይ ጥምቀት ከጌታ ጋር አንድ የምንሆንበት ነው፣ አንድ እንሆን ዘንድ ነው የተጠመቅነው አለ። የአዲስ የመጣውን የፕሮቴስታንቶቹን ግን አይ እሱ ተውት፣ የእናንተ የሰው ሰራሽ የሰው ትምህርት። ምርኮኛውን አስገቡት እስቲ፣ ምርኮኛ የሚለውን አካውንት። እሺ በደስታ ሳበው አስገባው። ፕሮቴስታንት ከሆነ በተለይ ግን ቀላል አይደለም። አሁን ኮመንት ላይ እንደመጻፍ ወጥቶ መጽሐፍ ቅዱስ ገልጦ መነጋገር አሮን ቲንክ ያን ያህል በዛ ደረጃ የሚቀል አይመስለኝም። ኮሜንት ላይ ማንም ለውረድ ወይስ ለጠይቃኪ? እዚሁ ላይ ነው ጋዲ። አይ በቃ ቅድም ያልኩ ነው። ቆይ አንዴ እነዚህ አሁን የተነሱ ርዕሶች ላይ እንትን በልና የቀደሙን እዛው በውስጥ ነው እናንተ እንጨርሳለን። እሺ ስማ ከታች አንዱ ሲሶን ምን ቢለው ጥሩ ነው፣ ጸጋ ብቻ ብሎ ገብቶ ስለ ጥምቀት ስናወራበት አይ ሆስቱ ራሱ ፓሲቭ ሆናል፣ አይቃወምምም፣ እሺ አይልምም፣ ዝም ብሎ ፓሲቭ ሆኖ ተቀምጧል፣ ምንም ወደ ርዕሱ ሊመልሳቸው አልቻለም እያለ ነው። ይመቸው፣ አሪፍ ነው። ምርኮኛ ግባ። ከታች አንዱ ምን አለው? ምርኮኛን የኮመንት ምርኮኛ አላለም። ያላችሁ ሰዎች ጸጥታ ነገሰ። ምን ነው እንትን ልንወጣ ነው ከሲስ ጋር እና አንድ ቦታ እንሄዳለን ምናምን። ሰው መጣ፣ ሌላ ሰው ደግሞ ታች ምናምን። እስከዛ ግን አውሩ እስቲ። እስካሁን አልወጣችሁም? አይገርም። በእናትህ የት ቤት ና? በቃ እሺ። ምናምን አበዛ ተሙዚ ይላል። እንዴት ነሽ? ጠፍተሻል አንቺ አባቢ። እንዴት ናችሁ? ደህና ነህ? እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም አለን። እግዚአብሔር ይመስገን። እንዴት ነህ? ሁሉ ደህና ወይ? ዮባ አንዳንዴ ፕሮፋይል እየቀየርን እንጂ ወደ ጎን ማየት በዛ እኮ። አንገት እንዳያምህ። እኔ ክርስቲያን ነኝ። አንገት እንዳያምህ። እኔ ክርስቲያን ነኝ። በነጠላ ነው የሚያምርብኝ። የሚቀይሩት አይደሉም ነው። ኧረ አንገትን እንዳይቀጭ ትልቅ እያደረግን ጨዋታ አታምጣብኛል። ኧረ አምጪው ጨዋታውን። እኔ ክርስቲያን ነኝ። ነጠላ ነው የሚያምርብኝ። ምን ነው? አይ ምንም። ጸጋ ብቻ እንዴት ሆነች ሲሱዬ? ጸጋውን ተውና በእምነት ብቻ በሚለው እንወያይ። አኬ እያወራ ነው። አኬ እኮ እኔማ በጸጋ ብቻ በእኔ እኮ ኦልሬዲ የኔ እንዳይሰማ ብዬ የሚቀንሽ ነበር። እሺ ዮባ እምነት ብቻ በሚለው እንወያይ። እኔ እናንተ የቀረች እርሾ አለች እንዴ ፓፓ? ላለቅልቃት ነው። ምንድን ነው? ምን ፈልገህ ነው? እምነት ብቻ። እሺ አዩ። ኧረ ቤቱ ያስተጋባል ፓፓ። ኧረ ያስተጋባል በእውነት እዮባ። እንደ እኔ ግራ ገባኝ። ታዲያ 6 በ7 ያለ ባለ 3 መኝታ ቤት አንድ ሶፋ ቁጭ ብሎ ተሙ እየደበነው እንዴ! ባለ 3 መኝታ ቤት አንድ ሶፋ ብቻዋን። ተሙ እየደበነው። እኔ ምንም ቢገባ ነው ድምፁ የሚጠፋው። ሳውንድ ፕሩፍ ይገጠም እንዴ? አረ ምን ቢገባ ትላለህ እንዴ? እቃ ቢገባ። እሱን በውስጥ እናወራለን፣ ምን ቢገባ እንደሚጠፋ። ምንም አላልኩም እኮ ሲስ ተሙ ይላል እንዴ? እኛ እኮ ምን ቢገባ እኮ እንዴ ብለን ነው።
ምንም ሳልል የምትረዳኝ ነገር አለ ሲስ እኮ ታዲያ ከዚህ በላይ ቃሌ ከዚህ በላይማ ምን ይግባ? ሌላ ይቀራል። አዎ እንደዛ ነው። ከባድ ነገር እኮ ነው። ምርኮኛ ወይ ግባ ወይ ተወን። በእናትህ እኔ ምርኮኛው ከቅድም ጀምሮ ኮሜንቱን በቃ አስጠሊታ ታረከው። ወይስ ግባ እንደ ምርኮኛው ግባ። እንደ ጀግና ልክ አይደለም ይላል፣ እንዲህ አይደለም ይላል። ግባ ሲባል ሌላ ያወራልና ተው ምርኮኛው ተው። ስምህ እውነት ነው እንዳትባል። የተማረከ ነው በለኝ በኮመንቱ አይ ጸጋ ብቻ ነው ሰሞኑን የዚህ ቤት ቶፒክ። እንደ አጋጣሚ እንግዲህ ከዶክተሩ ጋር ወዴት እንደሄዱ አላወኩም። ጸጋ ብቻ በሚለው መለያየታቸው ቹልል ነበር። ለካ አያካትትም። መለያየታቸውን እንዴት አየው ሲስ? ግን አልተለያዩም እኮ ተለያዩ እንዴ? አልተለያዩም። ጸጋ ብቻ በጸጋ ብቻ እንዴ? በደንብ ነው እንጂ በደንብ ነዋ የሚለው የእንትና ድምፅ መጣብኝ። ማን ነው ጸጋ ብቻ በሚለው እኮ ያው ጸጋው ከእምነት በፊት ያድናል የሚል አለ። አይ ጸጋው በእምነት ያድናል የሚል አለ። እሱን እኮ እኔ ራሱ የምር እኔ ልረዳ ፈልጌ እኮ ነው። አንዱ ትራኖች ሲሉ መጀመሪያ እንትን ትላለህ አለ። ጸጋው ይመጣና ይቀሰቅሳል ይሉሃል ከተኛህበት። አንተ ደግሞ አርፍደህ ነው የምትነሳው። እሺ ይቀሰቅስህና ወንድሜ ያዕቆብ ይላል። ድጋሚ ተኛ ወይ? እሺ ከዛ ሲሶ አረ ይቅርብኝ፣ እኔ ይቅርብ በእኔ ያምረው። አረ ሂድበት። አረ መምህራኖች ብናገሩ አማንሻሉ ፎቶውን ቢሳቅል ነው ምን ይመጣል? የት ምን ታክሲ ተራ ነህ እንደ ያለህ ነው? ለገጣፎ ነው። አይ ከከተማ ሳጣ ቆየነ። አሬ ማለት ታሙ አዛና እንደ ፖሊስ ሰነን አሁን አልከኝ ሶፊ አልከኝ ሶፊ ኧረ አንዳንዴም ጊዜ ለኛ ልጆች እየሰጠ ተው እንዴ። ለኛም ጊዜ ስተን አረበግ አይ 1 ሚሊዮን ጊዜ እየተደዋወል ነበር። ምን አልከኝ ሲሶ? አይ እዛው ነው ወይስ ቦሌውም ስነ ወይ አልኩህ እኮ። አዋታ ደሬ ደሃ ሰፈር አይመቸኝ። ምን ነው ቦሌውም ጀርባ ላይ የኖርክ ዳ አይ ጫወታዎች እያመጣ ነው። ደሃ አይመቸኝም። ምን ነው እኛም እግዚአብሔር ይመስገን እናት ቤተክርስቲያናችን ይጠብቅልን ደህና ነን። ኢዮብ እግዚአብሔርን አወርዳለሁ፣ እግዚአብሔርን አወርዳለሁ። አወርዳለሁ። እኔ ራሱ እኮ የሚገርመኝ አውርቼ ራሴ ምዝናን ነው። እሺ አንተ ጸጋ ብቻ አታርፈም። አንተ ጸጋ ብቻ ምንድነው የምታሳየው? በቃ ዝጋ። አኬ ምንም አላሳየም እኮ። ቢያንስ እንኳን የሆነ ነገር እንኳን ጨምርበት እንጂ ቤቱ ላይ ዮባኮ እንትና ተሙን የተናገረ አመቱን ሙሉ ያስቃል። አንተ ቢያንስ በአመት 6 ቤት ትቀይራለህ። አኬ አንድ ቤት ፓፓ እንዴት ነህ? እንዴት ነህ? አኬ ሁሉ ሰላም? ቤት ስሜቱ እንዴት ነው ግን? ቁልፍ እያሽከረከሩ ሲወጣ ያለው
ስሜቱ እንዴት ነው? የምኑ ስሜት? ቁልፍ እያሽከረከሩ ሲወጣ ያለው እቺ እሷ ናት እያሽከረከረች የምትወጣው። አባቢ ግን በጣም ነው የሚያምረው። አኬ ደረጃው ሲያሳይ ጃኬት ለበስ ዝናብ እየጣለ ነው እንዴ? ማንን ያሳየና? አኬ የሆነ ጋርድ ነገር የሚታይ መስሎ ናሽ ማን ነው? ዮባ በጌታ ስም ምን አይነት ስህተት ነው የሚሰራው? አንዳንዴ አይደለም ሰው እኮ ነው ያየነው እኛ እና ሳሚት አይደል የሚኖርበት ቦታ ደግሞ ታውቀዋለህ ዮባ አይደለም? አይ ቢያንስ ጋርዶች አሉ። እና መገናኘቱ በነገራችን ላይ እዛ ጋር ነው ሻይ ቡና የምለው። አኬ የት ጋር? እዛችሁ ጋር እውነት ሊፍት አይኑን እያየሽ ነው የምታልፊዋ። አይሰራም። በእናትህ አይዋለህ እንጂ አትሄድበትም የተባለ ሊፍት ለጊዜው ተቋርጧል። አዮባ 4 ደረጃ ሲወጣ አስበኳል ወደ ታች አሳ ነው እየገባ ያለው። ኖርማል ነው። ተሙ ወየኔ አባት ይሄ ደረጃ አልቅም እና ምን አልሽኝ? የሀብቱ ጉዳይ አይትቻለሁ። ሌላ ጊዜ እናወራበታለን። እንደዛ ነው የሚሻለው እንጂ ቶፒኩ እሱ አይደለም። ቶፒኩ ጸጋ ብቻ አታሸማቂን። እኛ እንደ ቶፒኩ ጸጋ ብቻ ቶፒኩ ላይ እንሆን ካልከኝ እንሆናለን። አንቺ እኮ ቤተክርስቲያን አትሳሳት የሚለው ራሱ እኮ ይመችሻል። ኧረ ተሳስታ። ኧረ ቤተክርስቲያን ማትሳሳት እኮ ቤተክርስቲያን አትሳሳት። ቤዝመንት ሰረች እንዴ? ጋይስ በቃ መልካም ቀን። በቃ ቻው።